ሰላም ሰላም ቤተሰቦች፣ ዛሬም በድጋሚ የሚሸጥ 140 ካሬ ቤት ይዤላችሁ መጥቻለሁ። ይህ የምታዩት ቤት የሚሸጥ ቤት ሲሆን ካሬው 140 ካሬ ነው። የሚገኘውም ገላን አካባቢ ሲሆን ህጋዊ ዲጂታል ካርታ አለው። ባለ 4 መኝታ ነው። ቤቱን አንድ በአንድ እናየዋለን። እዚህ ጋር እንደምታዩት የውሃ መስመር ነው። በተጨማሪ ደግሞ ሮቶም ጭምር አለው። 1000 ሊትር ሮቶ። እዚህ ጋር የውጪ ሻወር ሽንት ቤት ነው። ይሄ ቤት ሁለት ሻወር ሽንት ቤቶች አሉት። አንደኛ ከዋናው ማስተር ቤድሩም ጋር የተያያዘ ነው። አንደኛው ደግሞ ይሄ ውጪ ላይ የምታዩት ነው። እንግዲህ እንደምታዩት ሙሉ ለሙሉ በሴራሚክ ነው የተሰራው። የራሱ ሻወር አለው። ለእንግዳ ለሰራተኛ የሚሆን ነው። እንግዲህ ቤቱ ቁመቱ ከፍታው ደስ ይላል። ውሃ ልኩ ከፍ ተደርጎ የተሰራ ቤት ነው። እጅግ በጣም የሚያምር ነው። ግራናይት ነው የቀለም ቅቡ። የምታዩት ደግሞ ፊት ለፊት ላይ ክሊንከር ነው። እዚህ ጋር በረንዳ አለ። አነስ ያለ በረንዳ ለተለያዩ ሴሬሞኒዎች መሆን ይችላል። እዚህ ጋር ደግሞ የእጅ መታጠቢያ ሲንክ አለ። እንደምታዩት ቤቱ ቆንጆ ሆኖ የተሰራው። ግቢው ሁለት መኪና ፓርክ ማድረግ ይችላል። ግቢው ሰፊ ነው። እዚህ ጋር ደግሞ የላውንደሪ ቦታ አለ። ይህ ላውንደሪ ቦታ የራሱ የሆነ ፍሳሽ ማስወገጃው የውሃ መስመር አለው። ኤሌክትሪክ አለው። የሚያስጨነቅ የለም። የላውንደሪ ማሽን እዚህ ጋር የሚገጠም ይሆናል። እዚህ አካባቢ ላይ የተሰራው ሙሉ ለሙሉ በሴራሚክ ነው፣ የውሃ ፍሳሽ ስለሚኖር። እዚህ ጋር ደግሞ ኪችን ነው። ኪችኑ ሙሉ ለሙሉ ኪችን ካቢኔት የተገጠመለት ነው። እንዲሁም የፍሪጅ የኦቨን ቦታ ሙሉ ነገር ተመቻችቶ የተቀመጠለት ነው። ይህንን ቤት የሰሩት በጣም ልምድ ያላቸው ባለሙያዎች ስለሆኑ ቆንጆ አድርገው ነው የሰሩት። ቤቱ ዲጂታል ካርታ ይዟል። ምንም የሚያስጨንቅ የለም። በባንክም በካሽም መግዛት የምትፈልጉ ሰዎች ቤቱን ማየት ይቻላል። ቤቱን ለማየት በ09677818 ላይ መደወል ይቻላል። የዚህ ቤት ዋጋው 7,800,000 ብር ይባላል። የተወሰነ ድርድር ይኖረዋል። እዚህ ጋር እንግዲህ ሁለት መኝታ ቤቶች አሉ። እንደምታዩቸው ቆንጆ ሆኖ የተሰሩ ናቸው። ሁለቱም ሰፋ አንደኛው ጠበብ ይላል፣ አንደኛው ሰፊ ነው። እንዲሁም በተጨማሪ የብርሃን ችግር የለበትም ቤቱ። እንደምታዩት በጣም ጽድት ያለ ቤት ነው። እዚህ ጋር ሳሎን አለ። ወደ ሳሎን እንሄዳለን። ሳሎኑ ይህንን ይመስላል። እንደምታዩት ቆንጆ ተደርጎ የተሰራ ሳሎን ነው። የራሱ ቲቪ ስታንድ አለው። ካሬው ወደ 28 አካባቢ ካሬ ነው የሳሎኑ ብቻውን። እንደምታዩት ቆንጆ ሆኖ የተሰራው የጂፕሰም ቦርዱ አሰራር እጅግ በጣም ደስ ይላል። ላይቲንጎቹ በጣም ያምራሉ። ፖት ላይቶቹ ጽድት ያሉ ናቸው። የቲቪ ስታንዱ ዘመናዊ ቲቪ ስታንድም ጭምር አለው። እንደምታዩት ቆንጆ ሆኖ የተሰራ ነው። እንግዲህ የዚህ ቤት ዋጋ 7,800,000 ነው። የተወሰነ ድርድር ይኖረዋል። ህጋዊ ዲጂታል ካርታ አለው። ስም መዞር ይችላል። በባንክም በካሽ መግዛት ለምትፈልጉ ሰዎች ኮንታክት አድርጉኝ ስክሪኑ ላይ ባለው ስልክ ቁጥር። እዚህ ጋር ደግሞ በተጨማሪ ሁለት መኝታ ቤቶች አሉ። እንደምታዩት እዚህ ጋር አነስ ያለ ኮሪደር አለ ወደ ልጆች መኝታ ቤት፣ እንዲሁም ወደ ውጭ የሚያስወጣ ከዋናው ማስተር ቤድሩም ወደ ውጭ የሚያስወጣ ነው። እንደምታዩት ኮሪደር ወደ ውጭ ያስወጣል። እንግዲህ ፐርፌክት የሆነ ዲዛይን ነው የተጠቀሙት። በጣም ያምራል። የልጆች መኝታ ቤት የራሱ የሆነ ቁም ሳጥን አለው። እናየዋለን። ያው እዚህ ጋር እንደምታዩት የልጆች መኝታ ቤት ይህንን ይመስላል። ጠበብ ያለች ብትሆንም ግን ምንም የሚያታስቸግር አይደለችም። የራሷ የሆነ ቁም ሳጥን አላት። እስከ ላይ ድረስ ነው። እዚህ ጋር ደግሞ ዋናው ማስተር ቤድሩም አለው። ዋናው ማስተር ቤድሩም የራሱ የሆነ ሻወር ሽንት ቤትም ጭምር አለው። ሙሉ ለሙሉ ቁም ሳጥን ተገጥሞለታል። እንደምታዩት የላይት መስመሮች ተገጥመዋል። የዲሽ መስመር ተገጥሞለታል። እንግዲህ ይህንን ይመስላል ቤቱ። የጠዋት ፀሐይ ነው። ምንም የሚያስቸግር ነገር የለውም። ቆንጆ ሆኖ የተሰራ ነው። እንደምታዩት የተጠቀመው ማቴሪያል እጅግ በጣም ያምራል። እንደምታዩት ቁም ሳጥኑ ይሄንን ይመስላል ውስጡ። እዚህ ጋር ደግሞ የራሱ የሆነ ሻወር ሽንት ቤት አለው። ሙሉ አክሰሰሪው ተገጥሞለታል። እንደምታዩት ይሄንን ይመስላል።
እናመሰግናለን። ፎሎ፣ ላይክ፣ ሼር ያድርጉን። ቴንኪዩ